በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በእግዚአብሔር ምሕረት በተገለጠውም ታላቅ ቸርነት ይህን ጊዜ የማየት እድል የተቀበልን ደግሞ በእግዚአብሔር ፊት የተወደደውንና ለሕይወታችን እጅግ አስፈላጊ የሆነውን ቃሉን ለመስማት እግዚአብሔር ምሕረት ያደረገልን ቅዱሳን ቤተሰቦች በወደደን በልጁ በክርስቶስ ሕይወት በሰጠን በአባታችን በሕያው እግዚአብሔር ስም እንደምን ሰነበታችሁ? ምሕረቱን ከኛ ያላራቀ ደግሞ በፍቅር ደግሞም በቸርነት ደግሞም በታላቅ ምሕረት የሚያኖረን አባታችንና አምላካችን እግዚአብሔር ስሙ ለዘላለም የተባረከ ይሁን። እንደ እግዚአብሔር ፈቃድ እግዚአብሔር በሰጠን በዚህ ጊዜ የሐዋርያው የቅዱስ ጳውሎስን የቆሮንቶስ መልእክት አንደኛው ቆሮንቶስ ምዕራፍ 6 ከቁጥር 9 እስከ 11 ባለው አንቀጽ ላይ መሰረት አድርገን ጌታ መንፈስ ቅዱስ ለሕይወታችን የሚጠቅመንን በዚህ ምድር ላይ ልንኖር በተሰጠን እድሜ እንደ ክርስቲያን እግዚአብሔርን እንደሚፈራ እንደሚያውቅ በእግዚአብሔር እንደተወደደ ደግሞ በልጁ በክርስቶስ ኢየሱስ ሕይወት እንደተቀበለ ሰው መኖር እንደሚገባን እንድንኖር እግዚአብሔር የሚመክረንን ቃሉን እንሰማለን። እግዚአብሔር ከሁላችን ጋር ይሁን። የመጀመሪያይቱ የሐዋርያው የቅዱስ ጳውሎስ መልእክት ወደ ቆሮንቶስ ሰዎች ምዕራፍ 6 ከቁጥር 9 እስከ 11 ወይስ አመፀኞች የእግዚአብሔርን መንግሥት እንዳይወርሱ አታውቁምን? አትሳቱ። ሴሰኞች ቢሆኑ ወይም ጣዖትን የሚያመልኩ ወይም አመንዝሮች ወይም ቀላጮች ወይም ከወንድ ጋር ዝሙት የሚሰሩ ወይም ሌቦች ወይም ገንዘብን የሚመኙ ወይም ሰካሮች ወይም ተሳዳቢዎች ወይም ነጣቂዎች የእግዚአብሔርን መንግሥት አይወርሱም። ከእናንተም አንዳንዶቹ እንደነዚህ ነበራችሁ። ነገር ግን በጌታ በኢየሱስ ክርስቶስ ስም በአምላካችንም መንፈስ ታጥባችኋል፣ ተቀድሳችኋል፣ ጸድቃችኋልም ይላል። ክብር ለቃሉ ባለቤት ይሁን። እንግዲህ እግዚአብሔር ፈቅዶ በዚህ ቃል በዚህ ሰዓት እግዚአብሔር መንፈስ ቅዱስ ወደ ሕይወታችን የሚያመጣውን ቃል ለኔ ነው ብለን እንድንሰማ ደግሞ እየጸለይን ይሄ ቃል ለምክር ይሄ ቃል እንደገና እኛን የእግዚአብሔር ሊያደርግ ወይም ከእግዚአብሔር ጋር ያለንን ጤናማ ህብረት መጠበቅ እንድንችል ሊያግዘን የተጻፈ መልእክት ነው። በዚህ ዓላማ ቃሉን እንድንሰማ እንድናደምጠው በእግዚአብሔር ፍቅር እየለመንኳችሁ እግዚአብሔር መንፈስ ቅዱስ ወደሚያስተምረን እውነት እንመጣለን። እንግዲህ ይህን መልእክት የጻፈው ሐዋርያው ቅዱስ ጳውሎስ ነው። የተጻፈላቸው ደግሞ በግሪክ ካሉ ታላላቅ ከተማዎች አንዷ በሆነችው ለቆሮንቶስ ከተማ ውስጥ ለምትገኝ የጌታ ቤተክርስቲያን ወይም የቅዱሳን ህብረት ነው። በቆሮንቶስ ያሉ ቅዱሳን ወይም እቺ ቤተክርስቲያን በሐዋርያው በቅዱስ ጳውሎስ የተመሰረተች እግዚአብሔር በሰጠው ጸጋ ጌታም ባበዛለት ምሕረት ሐዋርያው ብዙ የደከመባት ለመመስረቷ የሚገባውን ዋጋ የከፈለላት ቤተክርስቲያን ናት። እግዚአብሔር የአሕዛብ ሐዋርያ አድርጎ በክርስቶስ ኢየሱስ ለመረጠው ለዚህ ሰው በመንፈስ ቅዱስ አማካኝነት በበዛለት ታላቅ ጸጋ ባለመድከም ባለመሰልቸት ሰዎች የዘላለም ሕይወት ሊገኝ የሚችልበትን የመዳን እውነት መስማት እንዲችሉ ቅዱስ ጳውሎስ በዛ ሰዓት በነበረው አገልግሎት የተወለደች ቤተክርስቲያን ናት የቆሮንቶስ ቤተክርስቲያን። ይሄን መልእክት ሐዋርያው ቅዱስ ጳውሎስ ሲጽፍ ዓላማው ዛሬም ደግሞ እግዚአብሔር መንፈስ ቅዱስ በዚህ ቃል መሰረት እንድንመከር ያዘጋጀልን ትልቁ ዓላማ ማስታወስ ነው። ማስታወስ
ምክንያቱም ሰው የመርሳት ጠባይ ስላለው የመዘንጋት ተፈጥሯዊ ባህሪ ስለሚኖረው የሰው አይምሮ በብዙ ነገሮች ስለሚያዝ ሐዋርያው የቆሮንቶስ ክርስቲያኖችን አንድ ነገር እንዲያስታውሱ ይመክራቸዋል። እኔም በዚህ ሰዓት ይሄን መልእክት ለምታደምጡ ቤተሰቦች እግዚአብሔር እኔን ነው የሚናገረኝ፣ ለኔ ነው ይሄ ቃል የተጻፈው የተላከው፣ እኔን ነው እግዚአብሔር በመንፈሱ በኩል እየመከረኝ ያለው ማለት ለምትችሉ ቤተሰቦች የዚህ አገልግሎት ትልቁ ዓላማዬ ማስታወስ ነው። ማለት ትላንትን እንዳንረሳው፣ ከየት እንደመጣን፣ ማን እንደነበርን፣ በምን አይነት ህይወት ውስጥ እንመላለስ የነበርን ሰዎች እንደነበርን እንዳንረሳው። ዛሬ የትኛውም ጥግ ላይ እንቁም፣ የትኛውም ከፍታ ላይ እንኑር፣ የትኛውም በእግዚአብሔር ምህረት ባገኘነው የክብር ህይወት ውስጥ እንመላለስ፣ ግን ትላንት የሆነ ነገር ነበርን። ቅዱስ ጳውሎስም የቆሮንቶስ አማኞችን ከናንተ አንዳንዶቹ እንደዚህ ነበራችሁ ስለሚል ትላንት የነበሩበት ማንነት አለ፣ ዛሬ ደግሞ ያሉበት ማንነት አለ። መቼም እግዚአብሔር ምህረት አድርጎልን የዚህን የጸጋ ወንጌል በልባችን ፈሶ በመንፈስ ቅዱስ አቅም ብርታት አግኝተን ከጌታ ከኢየሱስ ክርስቶስ ጋር ከዳንበት እውነት ጋር የምንኖረውን ይሄን የክርስትና ኑሮ ከመጀመራችን በፊት ሁላችንም የትላንት ማንነት አለን፣ የትላንት ህይወት አለን፣ የትላንት ታሪክ አለን። ማናችንም ከተወለድንበት የልጅነት ዘመናችን ጀምሮ በጽድቅ በቅድስና በቃ እግዚአብሔርን ደስ በሚያሰኝ ፍጹም በሆነ ህይወት መኖር ተለማምደን አድገን ለዚህ የበቃን ሰዎች አይደለንም። በአንድም በሌላም መንገድ እግዚአብሔርን የምንበድል የምናሳዝን የነበርን ሰዎች ነን። በተፈጥሯችንም የአዳም ልጆች እንደመሆናችን መጠን በደል የነበረብን፣ ኃጢአት የነበረብን፣ በውርስ ኃጢአት ለሞት ተሽጠን የነበርን፣ የእግዚአብሔር ጠላቶች ተብለን የነበርን ሰዎች ነበርን። ምህረቱ ብዙ የሆነ ቸርነቱ ከቁጥር ከስፍር የሚያልፍ እግዚአብሔር ምህረት አድርጎልን በጸጋ ወንጌል ድነን በክርስቶስ ኢየሱስ ቤዛነት ከእግዚአብሔር ጋር ታርቀን ከእግዚአብሔር ጋር ሰላም መስርተን ከእግዚአብሔር ጋር ህብረት የምናደርግ እኛ በዚህ ህይወት ማዕቀፍ ውስጥ የምንኖር እኛ ትላንታችንን በጭራሽ ልንረሳው አይገባም። ምክንያቱም ትላንትን ከረሳን ዛሬ ልንኖር የሚገባውን ህይወት በጤናማ መንገድ ላንመራው ስለምንችል፣ እሱ ብቻ አይደለም ከኛ በተቃራኒ የሚኖሩ ሰዎችን ወይም ከዚህ ህይወት በተቃራኒ ይመላለሳሉ ብለን የምናስባቸውን ሰዎችም እንድንፈርድባቸው እንዳናዝንላቸው ልንደረግ ስለምንችል፣ ስለዚህ ሐዋርያው ቅዱስ ጳውሎስ የዚህ የቆሮንቶስ መልእክት በተለይም አሁን ያነበብነው ምዕራፍ 6 ከቁጥር 9 እስከ 11 ያለው ነገር ትላንታቸውን እንዳይረሱ ደግሞ የተደረገላቸውንም ነገር እንዲያስታውሱ በተደረገላቸው በዚህ መጠን መኖር የሚችሉበትን አቅም ዛሬም ጌታ ባደረገላቸው ምህረት በተሰጣቸው ጸጋ በዛ መመላለስ እንዲችሉ የጻፈው መልእክት እንደሆነ እንድናስብ እፈልጋለሁ። በዚህ አንድ አንቀጽ ላይ ተመስርተን ለመንግስቱ የሚመጥን ህይወት በሚል ርዕስ እግዚአብሔር መንፈስ ቅዱስ የሚያስተምረንን ቃል እንሰማለን። ለመንግስቱ ማለት ለተጠራንበት መንግስት የሚመጥን ህይወት፣ ለሚጠብቀን መንግስት የሚመጥን ህይወት እንዴት ነው ልንኖር የሚገባው የሚለውን እውነት እንድናስብ ተጠርተናል። አዎ በምንድነው የተጠራነው? በወንጌል መጽሐፍ እንደሚል በወንጌላችን ጠራችሁ ስለሚል ሐዋርያው ቅዱስ ጳውሎስ በተሰሎንቄ መልእክት ምዕራፍ 2 ቁጥር 14 ላይ በወንጌላችን ጠራችሁ ይላል። አዎ የተጠራነው በወንጌል ነው። በወንጌሉ የጠራን እግዚአብሔር ደግሞ መንግስት ያለው አምላክ ነው። መንግስት አለው። ስለዚህ ይሄ መንግስት ያለው እግዚአብሔር ያውም የዘላለም መንግስት ያለው መጽሐፍ እንደሚል መንግስት የዘላለም መንግስት ግዛትህም ለልጅ ልጅ ነው ተብሎ እንደተጻፈ በዳንኤል መጽሐፍ ውስጥ የዘላለም መንግስት ያለው እግዚአብሔር ግዛቱ ለልጅ ልጅ የሆነለት እግዚአብሔር ይሄ ብቻ አይደለም፣ የሚሾም ሳይኖር የተሾመ
ራሱን በክብር በቅድስና በልዕልና ማኖር የቻለ የሚታየው ሳይኖር የነበረ እግዚአብሔር ደግሞ በልጁ በክርስቶስ ለገለጠው መንግስት የዚህ መንግስት አባላት የዚህ መንግስት አብረን ነዋሪዎች እንድንሆን የተመረጥን በወንጌል የተጠራን እኛ ለዚህ መንግስት የሚመጥን ጥራት ያለው ህይወት እንድንኖር እግዚአብሔር ይፈልጋል። ጥራት ያለው ህይወት ዝም ብሎ የተልከሰከሰ ሳይሆን ዝም ብሎ የተጨመላለቀ ሳይሆን ዝም ብሎ ያደፈ ህይወት ሳይሆን ዝም ብሎ ካልዳነው ይሄ ወንጌል ካልገባው ዛሬም በጨለማ ከሚኖረው ያልተለየ ህይወት እንድንኖር ሳይሆን አለን መንግስት በደም የተሰራ መንግስት በክርስቶስ ቤዛነት ደግሞ የተረጋገጠ መንግስት በክርስቶስ የደም መስዋዕትነት ተመርቆ የተከፈተ መንግስት አለን እኛ ክርስቲያኖች። ስለዚህ በዚህ በመንኖርበት ምድር ውስጥ በመንኖርበት እድሜ እግዚአብሔር በሰጠን በዚህ ዘመን በስጋ በመንመላለስበት በዚህ ሁኔታ ውስጥ ኑሯችን ለመንግስቱ የሚመጥን ህይወት እንዲመስል ቅዱስ ጳውሎስ ይሄንን ቃል ይነግረናል። በዚህ 3 ቁጥሮች ወይም አንድ አንቀጽ ውስጥ የእግዚአብሔር መንግስት የሚል ቃል ይደጋግማል። ስለዚህ የዚህ ርዕስ ዋናው ትኩረት የእግዚአብሔር መንግስት ነው ማለት ነው። የተጻፈላቸው ሰዎችም ለተጠሩበት ለእግዚአብሔር መንግስት ክብር የማይመጥን ማንነት ህይወታቸው ውስጥ እየታየ ስለሆነ እየተንጸባረቀ ስለሆነ ከዛ እንዲወጡ በጣም በሚገርም ሁኔታ ምዕራፍ 6 ከቁጥር 1 ጀምሮ ስናነብ እስከ ቁጥር 8 ድረስ ሁለት ትልልቅ ነገሮችን ያነሳል ሐዋርያው። የመጀመሪያው ነገር ከባልንጀሮች ጋራ ወይም ከወንድሞች ጋራ በሚኖር አለመግባባት በአንድም በሌላ ምክንያት በሚፈጠር ችግር ለመፈራረድ በቤተክርስቲያን ሳይሆን በዓለም ወዳሉ ዳኞች ይሄዳሉ። ፍርድ ወደሚሰጡ አካላት ይሄዳሉ። ይሄ ያሳፍራል ነው የሚላቸው ሐዋርያው ቅዱስ ጳውሎስ። ክርስቲያን በክርስቶስ ያለ በቤተክርስቲያን የሚኖር በህብረት እንደ ወንድም እንደ እህት የተቀባበለ አካል ቤተክርስቲያን ልትዳኘው ስትችል ቤተክርስቲያን ተጎድቻለሁ በዚህና በዚህ ጉዳይ መብት ተነፍጊያለሁ በሚልበት ርዕስ ላይ ቤተክርስቲያን መብት እንዳላት እያወቀ ግን ለቤተክርስቲያን ስልጣን ባለመገዛት ፍትህ ፍለጋ ዳኝነት ፍለጋ ወደ ዓለም ወደ አላመኑት ወደ አህዛብ ወንድሙን ለመክሰስ ፍትህ ለማግኘት የሚያደርገውን ጉዳይ ይሄ የእግዚአብሔርን መንግስት በተስፋ ከሚጠባበቅ ሰው የሚጠበቅ አይደለም ይላል። ይሄ ብቻ አይደለም። በትዳር ጉዳይ በባልና በሚስት መካከል በሚፈጠሩ አለመግባባቶች እነዚህ ያመኑ የቆሮንቶስ ቤተክርስቲያን አባላት ባል ሚስቱን ለመክሰስ ሚስት ባሏን ለመክሰስ መብቷን ለማስጠበቅ መብቱን ለማስከበር በሚል ወደ ዓለም ፍርድ ቤት ይሄዳሉ። ጌታን ወደማያውቁት ያውም ለጌታ ክብር ወደሌላቸው በዚህ መንግስት በዚህ የዘላለም መንግስት ውስጥ ህብረት ለሌላቸው ምስጢራቸውን ገበናቸውን አሳልፈው ይሰጣሉ። እንደውም ይጠይቃል ሐዋርያው አታውቁም ወይ ቤተክርስቲያን እኮ ቅዱሳን የክርስቶስ የሆኑ እንኳን በእናንተ መካከል ይቅርና በመላእክት እንኳን የመፍረድ ስልጣን ተሰጥቶናል ነው እያለ ያለው። በመላእክት እንኳን የመፍረድ ምክንያቱም በክርስቶስ ኢየሱስ ደም የተዋጀች ቤተክርስቲያን ስልጣኗ ከመላእክትም በላይ ነው። ስልጣኗ በምድር ከሚኖሩት ስልጣን ካላቸው አካላት በላይ ነው። ምክንያቱም ቤተክርስቲያን የእግዚአብሔር መንግስት ተወካይ ስለሆነች ቤተክርስቲያን የእግዚአብሔር መንግስት ባላደራ ስለሆነች ይሄንን ስተዋል እነዚህ የቆሮንቶስ አማኞች። ስለዚህ አስታውሱ ይላቸዋል ቅዱስ ጳውሎስ። ስልጣን እኮ አላት ቤተክርስቲያን መብት አላት ቤተክርስቲያን እንኳን በልጆቿ ላይ እንኳን የርሷ በሆኑት ላይ ይቅርና በዓለም ላይ እንኳን የመፍረድ አልተጠቀምንበትም እንጂ በዚህ ዘመን
ቤተክርስቲያን በስልጣን በእግዚአብሔር ጸጋ መመላለስ አለመቻሏ እንጂ እንኳን በጉባኤ መካከል በሌላው ላይ መብትና ስልጣን አላት። እግዚአብሔርን የምትፈራ እግዚአብሔርን የምታከብር ለእግዚአብሔር እውነት ለቃሉ ስልጣን የተገዛች ቤተክርስቲያን በዓለሙ ላይ እንኳን ስልጣን አላት። በነገስታት ላይ ስልጣን አላት። በባለስልጣናት ላይ ስልጣን አላት። ተው ማለት ትችላለች። ይሄ አይገባም የማለት መብት ቤተክርስቲያን አላት። ምክንያቱም ምንጯ ሰማይ ስለሆነ የሷ ባለስልጣን ራስ የሆነላት ክርስቶስ ሞትን ድል አድርጎ በሰማያት ያለ ስለሆነ ቤተክርስቲያን በምድር ሁሉ ላይ ባለስልጣን ናት። ችግሩ ይሄንን አደራ የተቀበልን እኛ ዘመን ተሰጥቶን እድል ተሰጥቶን ቤተክርስቲያንን እንድናስተዳድር ኃላፊነት ከእግዚአብሔር ተቀብለናል የምንል እኛ ከፖለቲካው ጋር ተሳፍተን ከባለስልጣናት ጋር ተወዳጅተን የእግዚአብሔርን መንግስት ዓላማ ሳይሆን የግል ዓላማችንን ለማስፈጸም የሚወረወረልንን ድርጎ የምናገኘውን ታይቶ የሚጠፋ ነገር እያሰብን ክብራችንን ስማችንን ለማስጠበቅ የራሳችንን ጥቅም ለማሳደግ የምንሰራ ደካሞች መሆናችን እንጂ እንደ እግዚአብሔር ቃል እውነት ቤተክርስቲያን እንኳን በምድር ባለስልጣናት በሰማይ ባሉ በወደቁ መላእክት ላይ የመፍረድ መብትና ስልጣን አላት። ችግሩ እንደ ዮሐንስ ጨክኖ እንደ ዮሐንስ ለስጋው ሳይሳሳ ለእውነት የቆመ አገልጋይ አለመሆናችን እንጂ ዮሐንስ ንጉሱን እንደገሰጸው አይገባህም እንዳለው የወንድምህን ሚስት ልታገባ ላንተ አልተፈቀደልህም እንዳለው ዛሬም የቤተክርስቲያን አገልጋዮች መሪዎች ቅዱሳንን ብንሆን በጽድቅ ብንመላለስ ለእውነት ብንሸነፍ በእውነት እኛ ላይ ያለው ስልጣን ምድር ላይ ዓለሙ ላይ ካለው ይበልጣል። የሆነ ሆኖ ወደ ቃሉ እንመለስ። ሐዋርያው ቅዱስ ጳውሎስ ለእግዚአብሔር መንግስት የሚመጥን ሕይወት ምን አይነት መልክ እንዳለው እርሱ ራሱ እግዚአብሔር ንጉስ የሆነለት መንግስት ይሄ በነገራችን ላይ እጃችን ላይ ያለው ይሄ መጽሐፍ ቅዱስ የሰማይ መንግስት ሕገ መንግስት ነው። ቤተክርስቲያን የምትመራው በዚህ ነው፣ የምትተዳደረው በዚህ ነው። ቤተክርስቲያን ሌላ መተዳደሪያ አያስፈልጋትም፣ ሌላ መመሪያ አያስፈልጋትም፣ ሌላ ሕግ አያስፈልጋትም። ሕጓ ይሄው የሰማይ ሕግ የእግዚአብሔር ሐሳብ ያለበት ፈቃዱ ያለበት ቤተክርስቲያን እንዴት በምድር ላይ ልትኖር እንደሚገባት ተቀርጾ ከሰማይ ከእግዚአብሔር ዘንድ የእግዚአብሔር በሆኑ ሰዎች ተጽፎ የተሰጣት መመሪያ ከሰማይ አልወረደም፣ ግን ሐሳቡ በሰዎች በኩል እግዚአብሔርን በሚፈሩ ሰዎች በኩል ተጽፎ በመንፈስ ቅዱስ ተነርተው በጻፉ ቅዱሳን አባቶች የተረጋገጠ የእግዚአብሔር መንግስት እውነት። ስለዚህ ይሄ ሕገ መንግስት የሕይወት ጥራታችንን ይለካል። በዚህ ሕገ መንግስት ውስጥ ሕይወታችንን እንዴት መምራት እንዳለብን ይጠቁመናል። አገልጋዮች ብንሆን ተገልጋዮች ብንሆን ለእግዚአብሔር መንግስት የሚመጥን ሕይወት ካልኖርን መዳናችን ጥያቄ ውስጥ ይገባል። የዘላለም ሕይወት የምንለው የእግዚአብሔርን መንግስት ወርሳለሁ የምንልበት እውነት ጥያቄ ውስጥ ይገባል። ሐዋርያው እየመከራቸው ያለው ይሄንን ነው። እቺ መንግስት ወይም ይሄ መንግስት ሰማያዊ መንግስት እንደመሆኑ መጠን ባህሪዋም ሰማያዊ ነው። ከምድራዊ ነገር ከሰዋዊ አስተሳሰብ ከስጋና ከደም ፈቃድ የተለዩ ሰማይን የሚያስቡ መጽሐፍ እንደነገረን በልባችን ሰማይን ለምናስብ ለኛ ከዛ የሚመጣ መንግስት እንዳለን የምንጠባበቅ እኛ በዚህ ምድር ላይ እስካለን ድረስ እስከ መጨረሻዋ የሕይወታችን እቅታ ድረስ እግዚአብሔር በዚህ ምድር ላይ እንድንኖር እስከ ፈቀደልንና እስከ ወሰነልን የመጨረሻዋ ቀን ድረስ ልንኖር የሚገባው ሰማይን እያሰብን በሰማይ መንግስት ባህሪ በሰማይ መንግስት መልክ በሰማይ መንግስት እውነት ልንመላለስ እንደሚገባን ሐዋርያው ቅዱስ ጳውሎስ እንድናስብ ይነግረናል። ታስታውሳላችሁ ጌታ ኢየሱስ ክርስቶስ
በተያዘበት በዛች ምሽት በንጉሱ ፊትም በቆመበት በዛች ምሽት መንግስቴ ከዚህ ዓለም ብትሆን ሰራዊቶቼ ይዋጉልኝ ነበር ይታገሉልኝ ነበር ያላትን ቃል ሁላችንም እናስታውሳለን። በዮሐንስ ወንጌል ምዕራፍ 18 ቁጥር 35 ላይ መንግስቴ ከዚህ ዓለም አይደለችም። አሁን የተከተልነው ያስከተለን የጠራን የመረጠን የሰበሰበን እርሱ የእግዚአብሔር ልጅ የናዝሬቱ ጌታ ኢየሱስ መንግስቴ ከዚህ አይደለችም ካለ የሱ ልጆች ነን የምንል የሱ ተከታዮች ነን የምንል በርሱ የደም ዋጋ ተገዝተናል የእግዚአብሔር መንግስት አባላት ተደርገናል የምንል እኛ መንግስታችን ከዚህ አይደለም። በዚህኛው ዓለም ሊርበን ይችላል ሊጠማን ይችላል ልንገፋ እንችላለን ልንበደል እንችላለን። መብታችንን የሚጋፉ ሰዎች በግልጽ በዚህ ወንጌል ምክንያት መብት ሊያሳጡን ይችላሉ። እውነት ነው። መንግስታችን ከዚህ መንግስት አይደለም ወይም ከዚህ ዓለም አይደለም። ይሄ ዓለም የወደቀው ዓለም ነው። ይሄ ዓለም በጨለማው ስልጣን የሚኖር የሚገዛ የሚተዳደር ዓለም ነው። የዚህ ዓለም አጠቃላይ ስትራክቸር አስተዳደሩ አመራሩ ከእግዚአብሔር መንግስት በተቃራኒ የሆነው የጠላት ሐሳብ የሚፈጸምበት መንግስት ነው። የኛ መንግስት ከዚህ አይደለም። ስለዚህ መንግስቱ ከዚህ ዓለም እንዳልሆነች የነገረን የናዝሬቱ ጌታ የኢየሱስ ተከታዮች እኛ በርሱ ክርስቲያን የተባልን እኛ በርሱ ደም የነጻን የተቀደስን የጸደቅን ከእግዚአብሔር ጋር ሰላም ያወረድን ከእግዚአብሔር ጋር ህብረት የጀመርን እኛ ልንኖር የሚጠበቅብን ኑሮ እንደዚህኛው ምድር እንደዚህኛው ዓለም እንደዚህኛው መንግስት መልክ ሳይሆን እንደዛኛው እንደሚመጣው ቅዱስ ጳውሎስ በፊልጵስዩስ መልእክቱ ምዕራፍ 3 ቁጥር 21 ላይ የሚመጣ መንግስት አለን እንዳለ መድኃኒት አለ የሚገለጥ መድኃኒት አለ እንዳለ እርሱን ተስፋ እናደርጋለን እንዳለ ተስፋ የምናደርገው ሲገለጥ የዚህኛው ዓለም መልክ በእኛ ህይወት ላይ እየተንጸባረቀ የምንኖር ከሆነ ከስረናል። ጌታ ከዚህ ይጠብቀን የተወደዳችሁ የእግዚአብሔር ቤተሰቦች። ስለዚህ መንግስታችን ከዚህ ስላልሆነች ለዚህ መንግስት የሚመጥን ህይወት እንድንኖር እግዚአብሔር ይፈልጋል። እግዚአብሔር ሲጠራን ወገኖቼ በክርስቶስ ሲመርጠን የካህናት መንግስት እንድንሆንለት ነው። ዝም ብሎ አልጠራንም እግዚአብሔር። በነገራችን ላይ እግዚአብሔር ከሰው ጋር መኖር ይፈልጋል። ሰውን ሲፈጥረው እኮ እግዚአብሔር እንዲረዳው አይደለም እንዲያግዘው አይደለም። እግዚአብሔር ቸግሮት ሰው ችግሩን እንዲቀርፍለት አይደለም። እግዚአብሔር ብቻውን መኖር ስላቃተው አይደለም ሰውን የፈጠረው። እግዚአብሔር በሰው ማንነት ውስጥ መልኩን ያሳይ ዘንድ ነው። በሰው ማንነት ውስጥ የሱ መልክ እንዲበዛለት ዓላማ ስላለው ነው። የእግዚአብሔር የዘላለም ዕቅዱ ይሄ ነው ወገኖቼ። ስለዚህ እግዚአብሔር ሲያድነን ሲቀድሰን ሲያነጻን ሲያጥበን ሲያጸድቀን ዓላማው አንድ ነው። እኛ በልጁ በክርስቶስ የታጠብን የጸደቅን የሱ የካህናት መንግስት እንድንሆንለት እንኳን በአዲስ ኪዳን በብሉይ ኪዳን እንኳን የነበረውን ያን ነፃ የወጣ ህዝብ ያን ከግብጽ ባርነት በእግዚአብሔር ጣልቃ ገብነት በእግዚአብሔር ኃይል በእግዚአብሔር የማዳን ጉልበት ከፈርዖን ልክ ከአንበሳ ስጋን እንደማውጣት እንደዛ እግዚአብሔር በ11 ታላላቅ ተአምራት ፈርዖንን እና መንግስቱን አንቀጥቅጦ የኤርትራን ባህር ከፍሎ የአሕዛብን ከተሞች አውድሞ አጥፍቶ ወደ ርስት ሀገራቸው ወደ ከነዓን ላስገባው ለዛ ህዝብ እንኳን እግዚአብሔር ዓላማው ምንድነው ብትሉት መጽሐፍ ቅዱስ መልስ አለው። እናንተ ለኔ የካህናት መንግስት እንድትሆኑልኝ ነው። በኦሪት ዘጸአት ምዕራፍ 19 ላይ ቁጥር 6 ቃል በቃል ተጽፎ እንደምናነበው
እንዲህ የሚል ቃል እናገኛለን እናንተም የካህናት መንግስት የተቀደሰም ሕዝብ ትሆኑልኛላችሁ የሚል ቃል እናገኛለን ከብዙ ሕዝብ መካከል እግዚአብሔር ቀርፍፎ ይሄን ሕዝብ የካህናት መንግስት እንዲሆንለት ይፈልጋል ቅዱስ ሕዝብ እንዲሆንለት ይፈልጋል ለምን እግዚአብሔር በዚህ ሕዝብ መካከል ክብሩን መግለጥ ስለሚፈልግ ለአብርሃም በገባለት ኪዳን የያዕቆብን ልጆች በባረከበት በረከት እግዚአብሔር ከዚህ ሕዝብ ጋር ከባርነት ነፃ ካወጣው ሕዝብ ጋር መንግስቱ እንድትቀጥል እግዚአብሔር ይፈልጋል ያ መንግስት ደግሞ በልጆቹ ሕይወት ላይ እንዲገለጥ ይፈልጋል ይሄ ለዛኛው በብሉይ ኪዳን ለነበረው ሕዝብ ነው ለኛስ በሐዲስ ኪዳን የክርስቶስ ኢየሱስ የደም ዋጋ ለተከፈለልን ለኛስ እንዲሁ ነው እግዚአብሔር ዓላማው ቅዱስ ጴጥሮስ በአንደኛ መልእክቱ ምዕራፍ 2 ቁጥር 9 ላይ እንደነገረን እናንተ ከጨለማ ወደሚደነቅ ብርሃኑ የጠራችሁ ነው የሚለው ከጨለማ ከድቅድቁ ወደሚደነቀው ብርሃን የጠራችሁ የእርሱን በጎነት እንድትነግሩ የተመረጠ ትውልድ ቅዱስ ሕዝብ ለርስቱ የተለየ ወገን ናችሁ ይላል እግዚአብሔር ዓላማው ይሄ ነው እግዚአብሔር ፈቃዱ እንዲህ ተገልጧል ቅዱስ ሕዝብ የመንግስቱ ካህናት እንድንሆን አገልጋዮቹ እንድንሆን የሕይወት ጥራታችን የኛን ማንነት ሳይሆን የጠሪውን ማንነት እንዲያሳይ የሕይወት ልካችን በዚህ ምድር ላይ አኗኗራችን ከዚህ ከዓለሙ መንግስት ከጨለማው መንግስት በተቃራኒ ሆኖ ያን የእግዚአብሔርን መንግስት የሚያንጸባርቅ እንዲሆን እግዚአብሔር ይፈልጋል ስለዚህ የእግዚአብሔር ቤተሰቦች እግዚአብሔር ዓላማው ይሄ ነው ከየት እንደተጠራን ከየት እንደመጣን እንዴት ካለ ባርነት እንዴት ካለ ጨለማ እንዴት ካለ ርኩሰት እግዚአብሔር እንዳወጣን ከረሳን እንደ ቆሮንቶስ ቤተክርስቲያን አማኞች እንሆናለን የቆሮንቶስ አማኞች ቅዱስ ጳውሎስ እንደነገረን ቁጥር 11 ላይ 3 ታላላቅ ነገሮች ተደርገውላቸዋል ከተደረገላቸው ነገር እንጀምር ምንድነው የተደረገላቸው ነገር ከናንተም ይላል አንዳንዶች እንደዚህ ነበራችሁ ይልና ከላይ የጠቀሰውን ነገር ማስተሳሰሪያ አድርጎ ያመጣል ከላይ ምንድነው የተባለው እና እንመለስበታለን እንደዚህ ነበራችሁ ነገር ግን ይሄ ተደረገላችሁ ይያላቸው ነው ምንድነው የተደረገላቸው ነገር በጣም ይገርማል እግዚአብሔር ያደረገልን ነገር ለቆሮንቶስ ቤተክርስቲያን አማኞች ብቻ ሳይሆን ለኛም በክርስቶስ ላለነው በዓለም ውስጥ ለምንኖረው ክርስቲያን ተብለን ለተጠራ ነው በክርስቶስ ኢየሱስ ድኛለሁ ብለን ለመዘመር እግዚአብሔር በመንፈሱ በኩል አቅም ለሰጠን ሁሉ እግዚአብሔር ይሄን አድርጎልናል ምን አደረገልን እንደዚህ ነበራችሁ ይልና ነገር ግን ይላል ክብር ለእግዚአብሔር ይሁን ስለ ነገር ግን በእውነት እግዚአብሔር ይመስገን ነገር ግን ይልና በጌታ በኢየሱስ ክርስቶስ ስም ስሙን አስቡት ነገር ግን እንደዚህ ነበራችሁ ነገር ግን በጣም ይገርማል ነበራችሁን ለማፍረስ ነገር ግን ገባ ምን ሆነ በጌታ በኢየሱስ ክርስቶስ ስም በአምላካችን መንፈስ ይላል እግዚአብሔር እንዴት ያለ የሚገርም ነገር እንዳደረገልን ያን ሕዝብ የብሉይ ኪዳኑን በባርነት የነበረውን ኪዳን የነበረውን ያን ሕዝብ እግዚአብሔር ለማዳን የከፈለውን ዋጋ አሁን ደግሞ እኛን ለማዳን አህዛብ የነበርነውን ጠላቶች የነበርነውን ከመንግስቱ ርቀን የነበርነውን ተስፋ ያልነበረንን ኪዳን ያልነበረንን መቅደስ ያልነበረንን ራሳችን የሰራናቸውን ጣዖታት ድንጋይና እንጨት ጠርበንና ቀርጸን የማይናገሩ የማይሰሙ አማልክትን የምናመልክ የነበርነውን አህዛብ እግዚአብሔር ሊያድን ሙሴን አይደለም የላከው ልጁን ኢያሱን አይደለም የላከው ልጁን ከነዓንን አይደለም ያወረሰን መንግስቱን ምድራዊውን ዓለም አይደለም የሰጠን የሰማይን የመኖር ፈቃድ በልጁ በኢየሱስ ክርስቶስ ደም በተመረቀው መንገድ የመግባት ድፍረት አለን እንዳለ የዕብራውያን ጸሐፊ በልጁ በኢየሱስ ክርስቶስ ስም በአምላካችን መንፈስ ይላል ምን ተደረገልን
ታጥባችኋል። በጣም ይገርማል። ታጥባችኋል። ቆሽሾ የነበረው ማንነታችን፣ አድፎ የነበረው ማንነታችን እንኳን በእግዚአብሔር ፊት በሰው ፊት ለመቆም የሚያስችል ንጽህና ያልነበረው ማንነታችን በኢየሱስ ስም በአምላካችን መንፈስ ታጠብን። ስሙም መንፈሱም አግዘውን። ይሄንን መጥምቁ ቅዱስ ዮሐንስ በማቴዎስ ወንጌል ምዕራፍ 3 ቁጥር 11 ላይ እንደነገረን እኔ አሁን መንገድ የምጠርግለት እርሱ ይመጣል። ምን ያደርጋል? የጫማውን ጠፈር እንኳን ልፈታለት የማይገባኝ እርሱ ይመጣል። በእሳትና በመንፈስ ያጠምቃችኋል ይላል። አሁን በኢየሱስ ክርስቶስ ስም አማኞች ሁሉ ክርስቲያኖች ሁሉ የእግዚአብሔር የተደረጉ ሁሉ በኢየሱስ ስም በአምላካችን መንፈስ ምን ሆነዋል? ታጥበዋል፣ ነጽተዋል ማለት ነው። ያልነጻ ለንጹሑ እግዚአብሔር መሆን ስለማይችል ያልነጻ በባህሪው እድፈት በሌለበት በእግዚአብሔር ፊት መቆም ስለማይችል ሐዋርያው ነጽታችኋል ወይም ታጥባችኋል ይላቸዋል። ለኛም ጭምር የሆነልን እንደዛ ነው። ክብር ለእግዚአብሔር ይሁን። የጸጋ ሁሉ ባለቤት በምህረቱ ባለጸጋ የሆነ እግዚአብሔር በጸጋው ሲያድነን አጥቦ አንጽቶ ነው ያዳነን። ታጥባችኋል ካለ በኋላ ይቀጥልና ተቀድሳችኋል ይላል። የሰው የትኛውም ማንነት ለቅድስና ያበቃውም። የሰው ጽድቅ በእግዚአብሔር ፊት ሚዛን አይደፋም። እንደውም ኢሳይያስ እንደነገረን ጽድቃችን አይደለም ኃጢአት በደላችን ይቅርና ጽድቃችን እንኳን ደም እንደነካው ጨርቅ ነው ይላል። እንደ መርገም ጨርቅ። እግዚአብሔር ምን አደረገ? በልጁ በኢየሱስ ስም በራሱ መንፈስ ምን አረገን? ቀደሰን። አሁን እኛ ያመንን ማለት ነው በክርስቶስ የዳንን በጸጋው ወንጌል መዳናችን የተረጋገጠልን እኛ ተቀድሰናል ስንል በራሳችን አይደለም፣ በማንነታችን አይደለም፣ በሰራነውና ዱብ ዱብ ብለን ባመጣነው አይደለም። በልጁ በኢየሱስ ክርስቶስ ስም በሚቀድሰው ቅዱስ በሆነው ጻድቅ በሆነው በየትኛውም ኃጢአት ሊከሰስ ሊጠየቅ በማይችለው በኢየሱስ ክርስቶስ ስም ተቀድሰናል። ተቀድሳችኋል ብቻ አይደለም ጸድቃችኋል ይለናል። ያጸደቀን እግዚአብሔር በልጁ ጽድቅ ለኛ ጽድቅ አድርጎ የቆጠረልን እግዚአብሔር የገላትያ ጸሐፊ እንደነገረን ምዕራፍ 4 ላይ እግዚአብሔር ቆጥሮልን ነው ተቆጥሮልን ነው አስቆጣሪው አስቆጥሮልን ነው ጌታ ኢየሱስ ክብር ለሱ ይሁን። ታጥባችኋል፣ ተቀድሳችኋል፣ ጸድቃችኋል። ይሄ ትልቅ ነገር ነው ቤተሰቦች፣ እጅግ በጣም ትልቅ ነገር፣ ልናስተውለው ልንዘነጋው ልንረሳው የማይገባን ትልቅ ነገር። እነዚህ ሶስት ታላላቅ ነገሮች የተደረጉልን እኛ ሕያው ለሆነው የዘላለም ለሆነው በመንግስቱ ሽረት ለሌለበት ለእግዚአብሔር የሆንን እኛ በክርስቶስ እንዴት እንረሳለን? ታጥበን ተቀድሰን ጸድቀን ጸደቅን ማለት እኮ በቃ የእግዚአብሔር ሆንን ማለት ነው። እግዚአብሔር የልጁን የኢየሱስ ክርስቶስን ጽድቅ ለኛ አድርጎት በክርስቶስ ወደርሱ የምንቀርበውን ሁሉ አልቀበልም ላይል እግዚአብሔር በልጁ ተቀበለን። ክብር ለሱ ይሁን። አሁን የምንኖረው ኑሮ በእኛ ሳይሆን በክርስቶስ በማንነታችን ሳይሆን በተከፈለልን ዋጋ እኛ ለመጽደቅ እኛ ለመቀደስ እኛ ለመንጻት በመናደርገው ጥረትና ትግል ሳይሆን የተከፈለልንን የተደረገልንን የተሰራልንን
ሰሪውን እርሱን በማመን የኤፌሶን ጸሐፊ ምዕራፍ 2 ላይ እንደነገረን በእርሱ ሥራ ሁላችን ወደ አብ የመግባት ድፍረት አለን እንዳለ በክርስቶስ የሆንን እኛ እነዚህን ታላላቅ ነገሮች የተቀበልን እኛ ወደ እግዚአብሔር መንግሥት የመግባት ድፍረት ያገኘን እኛ እንዴት እንደዚህ እንሆናለን ነው የሐዋርያው ጥያቄ። ታስታውሳላችሁ መንፈስ ቅዱስ በወረደበት ቤተክርስቲያንም በተወለደችበት በመጀመሪያው ቀን ቅዱስ ጴጥሮስ መንፈስ ቅዱስ ተሞልቶ በዙሪያው በዓል ለማክበር በተሰበሰቡ ሕዝቦች መካከል ከፍ ብሎ ድምጹንም ከፍ አድርጎ እኛ የታጠብንበትን የተቀደስንበትን የጸደቅንበትን መሰረት እውነቱን አይሁዳዊ ሃይማኖታዊ ስነ ስርዓታቸውን ለመፈጸም ለተሰበሰቡት ሕዝብ ስለ ጌታ ስለ ኢየሱስ ክርስቶስ ያለ ኃጢያቱ መሞት ያለ በደሉ ለመስቀል ሞት ተላልፎ መሰጠት ወገኖቻችን አባቶቻችን እንዴት አድርገው በግፍ ጨክነው ለመስቀል ሞት አሳልፈው እንደሰጡት ይሄ ደግሞ እንደ እንግዳ የሆነ ነገር አይደለም ያልታሰበ ነገር አይደለም የእግዚአብሔር የዘላለም ሐሳቡ እንደሆነ ክርስቶስ እንደዚህ ባይሆን ለሞት ለመስቀል ለመከራ ተላልፎ ባይሰጥ እኛ አንድንም ነበርና እግዚአብሔር ይሄን በክርስቶስ አደረገ። በጣም ደስ የሚለው ነገር አይሁድ አባቶቻችን በግፍ የገደሉትን ወደ መቃብር ያወረዱትን እግዚአብሔር የሞትን ጣር አጥፍቶ ከሙታን መካከል አስነሳዋል። የሱ መነሳት የኛ ጽድቅ መሰረት ስለሆነ ማረጋገጫ ስለሆነ ይሄን ቃል የሰሙ ሁሉ እንግዲህ ምን እናድርጋሉ? በዚሁ በሐዋርያት ሥራ መጽሐፍ ምዕራፍ 2 ላይ ምን እናድርግ እንድን ዘንድ ከዚህ እውነት ጋር እንስማማ ዘንድ እግዚአብሔር ለመዳናችን መፍትሄ አድርጎ ከሰጠን ጋራ አብረን መቆም እንችል ዘንድ ምን እናድርጋሉ? በጌታ በኢየሱስ ክርስቶስ ስም እመኑ ነው ያላቸው። ወገኖቼ በጌታ በኢየሱስ ክርስቶስ ላመንን በመንፈሱ ለታተምን ለኛ እግዚአብሔር መንጻትን መቀደስን ጽድቅን አድርጎልናል። ክብር ለሱ ይሁን። በጌታ በኢየሱስ ክርስቶስ ስም እመኑ ተጠመቁ ኃጢያታችሁን ተናዘዙ አላቸው። መታጠብ መንጻት መቀደስ እንዲሆንላቸው ይሄ የተደረገለት ክርስቲያን ይሄን የተቀበለ አማኝ እንዴት እንደሌሎቹ ወይም ይሄን እንዳላገኙቱ ይኖራሉ ነው የቅዱስ ጳውሎስ ጥያቄ። እኛ ይሄ ከተደረገልን ይሄ ተደርጎልን ወደ ዘላለም የእግዚአብሔር መንግስት የመግባት መብትና ስልጣን ካገኘን በእግዚአብሔር መንግስት ውስጥ የማይመጥን ማንነት እንዴት ሊኖረን ተገባ ነው የቅዱስ ጳውሎስ ጥያቄ። ወደ ቃሉ እንመለስ ማለት ወደ አነበብነው የአንደኛ ቆሮንቶስ መልእክት ምዕራፍ 6 ቁጥር 9 ሐዋርያው ወይስ ብሎ ነው የሚጀምረው አንቀጹን። ከላይ ቅድም እንዳልኳችሁ የሚነቀፉበት የሚወቀሱበት ነገር አለባቸው እነዚህ አማኞች። ግን ሊያስገነዝባቸው የወደደው ነገር እንደሌላው እንዳላመነው ሰው መኖር ዋጋ ያስከፍላል እያላቸው ነው። እንዳልነጻው እንዳልተቀደሰው እንዳልጸደቀው ሰው ለመኖር በክርስትና ማሰብ መሞከር ዋጋ ያስከፍላል። እንዲህ ይለናል ወይስ አመፀኞች? አመፃ ወገኖቼ ለእግዚአብሔር መንግስት ተቃራኒ ሆኖ መቆም ነው። አመፅ የእግዚአብሔርን መንግስት መግፋት ነው። አመፅ የእግዚአብሔርን መንግስት ላለመታዘዝ ልብን መዝጋት ነው። በምድር እንኳን ባለው የመንግስት ስርዓት ውስጥ መንግስት ህዝቡን የሚመራበት ሀገር የሚያስተዳድርበት የራሱ ህገ መንግስት አለው። ይሄን መንግስት ወይም ይሄን ህገ መንግስት የሚቃወሙ ሰዎች አመፀኛ ተብለው ይፈረጃሉ። ምክንያቱም
ሀገር እንዲመራና ህዝብ እንዲያስተዳድር ስልጣን ያገኘው ያ አካል የሚመራበትን ህገ መንግስት ተቃውመው ጫካም ይግቡ መሳሪያም ይታጠቁ ምንም ያድርጉ ስያሜያቸው ግን አመፀኞች ናቸው ምክንያቱም ለተቀመጠው ህገ መንግስት ተቃራኒ ሆነው መኖር ስለፈለጉ አሁንም ክርስቲያን የዳነ ሰው በክርስቶስ ኢየሱስ የጸደቀ ሰው የታጠበ ሰው በእግዚአብሔር ፊት ጽድቁ የተረጋገጠለት ሰው ከዛኛው መንግስት በተቃራኒ ለመኖር ሲያስብ አመፀኛ ይባላል በዚህኛው መንግስት ስርዓት ለመኖር ካሰበ በመድሩ ማለት ነው በዓለሙ ማለት ነው ለመኖር ካሰበ እሱ አመፀኛ ይባላል እግዚአብሔር ከዚህ ይጠብቀን ቤተሰቦች የሰማይ መንግስት ህገ መንግስት ያለንኛ በዚህ ህገ መንግስት ውስጥ እንደተጻፈልን መኖር ያቃተንኛ በእግዚአብሔር መንግስት ላይ አመፀኞች እንሆናለን ቅዱስ ጳውሎስ እየነገራቸው ያለው ነገር ይሄ ነው አመፀኞች የእግዚአብሔርን መንግስት እንደማይወርሱ አታውቁምን ይላቸዋል እናውቃለን ነው መልሱ እናውቃለን ምክንያቱም ጥያቄ ስለሆነ መልስ መስጠት አለብን እኔም ራሴን ወክዬ የምትሰሙም የምታነቡ መልሳችን እናውቃለን ነው አመፀኞች በእግዚአብሔር መንግስት ላይ እድል ፈንታ የላቸው አመፀኞች የተባሉት እነማን ናቸው ምንም ያደርጉ ናቸው ከተባለም ይሄው ቅዱስ ጳውሎስ ዘርዝሮታል ይሄን የሚያደርጉ ይላል ምን ማለት ነው እነዚህ ድርጊቶች የሰማይ መንግስት ህገ መንግስት የሚፈልጋቸው አይደሉም ማለት ነው እነዚህ በአማኞች ህይወት ውስጥ የሚደረጉ ድርጊቶች የሚከናወኑ ተግባራት የዓለሙ መንግስት መታያ መገለጫ መታወቂያ ናቸው እንጂ የእግዚአብሔር መንግስት ባህሪያት አይደሉም እነዚህን የሚያደርጉ ሰዎች የእግዚአብሔርን መንግስት አይወርሱም እግዚአብሔር ከዚህ ይጠብቀን ክርስቲያንን ይያለን ድነናል ይያለን የዘላለም ህይወት አለን ይያለን ከማይጠፋው ዘር ተወልደናል ይያለን በእነዚህ የታጀበ ህይወት ለመምራት ማሰብ ትርፉ ኪሳራ ነው መንግስታችንን የማይመጥን ህይወት ነው ዓላማችን እግዚአብሔር እኛን በዚህ ምድር ላይ ሲያኖረን የሱን መልክ ያሳየን እንድንኖር የሱን ህይወት ያጋባን እንድንኖር ለርሱና ለተጠራንበት እውነት የሚመጥን ህይወት እንድንመራ እንጂ ዓለም የሚፈልገውን ያደረግን ልንኖር ለዚህ አልተጠራንም የተከፈለው ዋጋ ቀላል ስላልሆነ እኛ ለመታጠብ እኛ ለመጽደቅ እኛ ለመቀደስ የተከፈለው የጊደሮች ደም አይደለም የተከፈለው ወርቅ አይደለም የተከፈለው ብር አይደለም የተከፈለው ተራና ምድራዊ ቁስ አይደለም የእግዚአብሔር ልጅ የናዝሬቱ ጌታ የኢየሱስ ደም ነው መጽሐፍ እንደነገረን በዋጋ ተገዝታችኋል ማለት ስለዚህ በዋጋ የተገዛ ሰው የታጠበ ሰው የጸደቀ ሰው የተቀደሰ ሰው እነዚህን የዓለም መንግስት የጨለማው መንግስት ባህሪያት የሆኑትን ተግባራት የሆኑትን የሚያደርግ ከሆነ ከእግዚአብሔር መንግስት በተቃራኒ ይኖራል ማለት ነው ለዚህ ነው ቅዱስ ጳውሎስ የተደረገላቸውን ያያሰቡ አንዳንዶች በዚህ ዓለም ላይ ከክርስትናው በፊት ሲኖሩ የነበሩበትን ማንነት እንዳያስቀጥሉ ከናንተ አንዳንዶች እንደዚህ ነበራችሁ አሁን ግን እንዳለ ይሄ አሁን ግን ከገባ በኋላ ያን የትላንት ማንነትን ለመኖር ማሰብ የእግዚአብሔር መንግስት ተቃዋሚ መሆን ነው እንኳን እግዚአብሔር በዚህ ምድር ላይ ሀገር የሚመሩ ሰዎች የመንግስታቸው ተቃዋሚ ያስተዳደራቸው ተቃዋሚ የሚመስላቸውን የትኛውንም አካል የወደዱትን ያደርጉበታል መብት ስላላቸው ምክንያቱም ህዝብ ስልጣን ሰጥቷቸዋል ህገ መንግስቱ መብት አጎናጽፏቸዋል ይሄን ህዝብ ይሄን ሀገር የመጠበቅ የማስተዳደር ኃላፊነት ስላለባቸው እግዚአብሔርስ ነው ጥያቄው
ምድራውያን ባለስልጣናት ሰዎች ሕገ መንግስቴን ተቃውሟል እማልፈልገውን ነገር እያደረገ ነው በሚል ወንድሙ ላይ የራሱ ዜጋ ላይ የወደደውን ለማድረግ አመፀኛ የሚባሉት የተፈረጁት ላይ ማለት ነው የወደደውን ለማድረግ መብት ካለው በልጁ ያዳነ እግዚአብሔር በልጁ ደም ቤዛነትን ከፍሎ የራሱ ያደረገ እግዚአብሔር ያነጻ የቀደሰ ያጸደቀ እግዚአብሔር የመንግስቱ መመሪያና የመንግስቱ ማንነት ላይ በተቃውሞ ወይም በአመፀኝነት የተነሱት ላይ ምን ያደርግባቸዋል? ወገኖቼ እንደዚህ ከመኖር እግዚአብሔር ይጠብቃል። ሐዋርያው ቅዱስ ጳውሎስ ወይስ አመፀኞች የእግዚአብሔርን መንግስት እንዳይወርሱ አታውቁምን ይልና አትሳቱ ይላል። በክርስትና ህይወት ውስጥ መሳት የህይወት ዋጋ ያስከፍላል። ይሄን እውነት መዘንጋት ይሄን እውነት ቸል ማለት ለዚህ እውነት አለመታዘዝ እጅግ ዋጋ ያስከፍላል። ስለዚህ ለመንግስቱ የሚመጥን ህይወት ልንኖር ይገባናል። ሐዋርያው ቅዱስ ጳውሎስ በኤፌሶን መልእክቱ ምዕራፍ 5 ላይ አንድ ነገር ይነግረናል። ኤፌሶን ምዕራፍ 5 ቁጥር 5 ላይ ይህንን ወቁ ይላል። ደግሞ ለኤፌሶን አማኞች በጣም ይገርማል። ምክንያቱም ክርስትና ይወላችሁ ድነናል። አዎ ለመዳን ብለን የምንሰራው የትኛውም ስነ ምግባራዊ ነገር የለብንም አይጠበቅብንም። ከዳንን ግን እንደ ዳነ ሰው ህይወታችንን መጠበቅ ኃላፊነቱ የኛ ነው። ተዝረክርኮ መኖር የክርስትናው መልክ አይደለም። እየተጨመላለቁ መኖር የክርስትናው መልክ አይደለም። እኛ ማንነት ላይ እግዚአብሔር የልጁን መልክ ይፈልጋል። የልጁ መልክ ቅድስና ነው። የልጁ መልክ ጽድቅ ነው። የልጁ መልክ ንጽህና ነው። ይሄን ቅድስና ይሄን ንጽህና ይሄን ህይወት ማደብዘዝ የእግዚአብሔርን መንግስት መልክ ለማበላሸት የሚደረግ አመፃ ነው። ቅዱስ ጳውሎስ በኤፌሶን 5 ቁጥር 5 ላይ እንዲህ ይላል። ይህንን ወቁ ይላል። ከቁጥር 3 ጀምሮ ላንብብ። ለቅዱሳን እንደሚገባ ግን ዝሙትና ርኩሰት ሁሉ ወይም መመኘት በእናንተ ዘንድ ከቶ አይሰማ ይላል። በኤፌሶን ቤተክርስቲያን ውስጥ ለሚኖሩ አማኞች ነው እየጻፈ ያለው። ላላመኑት አይደለም፣ ላልዳኑት አይደለም፣ በውጭ ላሉት አይደለም፣ በውስጥ ላሉት በቤተክርስቲያን ህብረት ውስጥ ላሉት በጉባኤ ለሚመላለሱት ለአማኞች ነው የተጻፈው ይሄን ቃል። ይሄንን ወቁ ይላል። በእናንተ ዘንድ ከቶ አይሰማ የሚያሳፍር ነገርም የስንፍና ንግግርም ወይም ዋዛ የማይገቡ ናቸውና አይሁኑ፣ ይልቁኑ ምስጋና እንጂ ካለ በኋላ ይህን ወቁ ይላል ሐዋርያው። ማስገንዘቢያ ነው። ይህን ወቁ አመንዝራም ቢሆን ወይም ርኩስ ወይም የሚመኝ እርሱም ጣዖትን የሚያመልክ በክርስቶስና በእግዚአብሔር መንግስት ርስት የለውም ይላል። ድኖ ጸድቆ የክርስቶስ ተደርጎ እነዚህን ነገሮች የሚያደርግ እነዚህ ነገሮች ለመዳን መሰረት አይሆኑም እንጂ ከተደረጉ ከዳንን በኋላ እምናከናውናቸው ከሆነ በእግዚአብሔር መንግስት ውስጥ ያለንን ህልውና ጥያቄ ውስጥ ይከቱታል። በእግዚአብሔር መንግስት በክርስቶስ መንግስት ውስጥ ርስት የለውም ይላል። ወገኖቼ በእውነት ማስተዋል ይሁንልን። ስለዚህ በዚህ ምድር ላይ የምንኖር አማኞች ክርስቲያኖች በደሙ የተቀደስን በደሙ የነጻን በክርስቶስ ኢየሱስ ቤዛነት የእግዚአብሔር የተደረግን የህይወት ጥራት ይጠበቅብናል። ክርስትና መዝረክረክ አይደለም። ክርስትና ነፃነትን ተገን አድርጎ እንደፈለጉ እየፋነኑ መኖር አይደለም። ልክ አለው ኑሮ። ቅዱስ ጳውሎስ በቆሮንቶስ መልእክት ላይ ይነግረናል። እዚሁ ቆሮንቶስ 6 ላይ ሁሉ ተፈቅዶልኛል ይላል። ሁሉ ግን አይጠቅም። እንበላ ዘንድ እንጠጣ ዘንድ እንለብስ ዘንድ በቃ በዚህ ምድር ላይ የሚሆነውን ሁሉ የማድረግ መብት አለን እንደሰው፣ ግን ሁሉ አይጠቅም። ስንበላም በልክ
ስንጠጣም በልክ ስንኖርም መጠንቀቅ ያለብን የእግዚአብሔር መልክ በእኛ እንዲታይ። ይሄን ስናደርግ ነው የክርስቶስ የመሆናችን ማሳያዎች የምንሆነው። ህብረታችን ከዚህ መንግስት ጋር ሳይሆን ከሚመጣው መንግስት ጋር መሆኑን ለሰው ሁሉ ማሳየት የምንችለው። የተወደዳችሁ የእግዚአብሔር ቤተሰቦች እግዚአብሔር ለዚህ ጠርቶናል። እግዚአብሔር ለዚህ በልጁ ዋጋ ከፍሎልናል። ስለዚህ በመንግስቱ ውስጥ እድል ፈንታ ርስት ሊያሳጣን ከሚችል ወይም በውርደት ስራው እንደሚቃጠልበት እንደሚል የቆሮንቶስ ጸሐፊ በአንደኛ ቆሮንቶስ መልእክቱ ምዕራፍ 3 ላይ እንደነገረን እንደዛ እንዳይሆንብን ወገኖቼ ህይወታችንን ልንጠብቀው ያስፈልጋል። በመጨረሻ አንድ ጥቅስ ላንሳ። ሐዋርያው ቅዱስ ጳውሎስ ለሮሜ ክርስቲያኖች ደግሞ እንዲህ ብሎ ሲመክራቸው እንሰማለን። የሮሜ መልእክት ምዕራፍ 6 ላይ የሮሜ መልእክት ምዕራፍ 6 ቁጥር 11 እና ቁጥር 19 ላይ ያሉትን ቃላት ሁለቱን ንባብ ላንብብ። እዚሁ ሮሜ መልእክት ምዕራፍ 6 ቁጥር 11 ላይ እንዲሁም እናንተ ደግሞ ይላል ለክርስቲያኖች ነው። ይሄው በሮሜ ላሉ ክርስቲያኖች እንዲሁም እናንተ ደግሞ ለኃጢአት እንደሞታችሁ ግን በክርስቶስ ኢየሱስ በጌታችን ሆናችሁ ለእግዚአብሔር ሕያዋን እንደሆናችሁ ራሳችሁን ቁጠሩ ይላል። ክርስቲያን በዚህ ዓለም ውስጥ ሲኖር ለአንድ ነገር ይሞታል፣ ለሌላ ነገር ደግሞ ሕያው ይሆናል። ማለት እኛ ለኃጢአት ሕያው የሆነ ማንነት የለንም። ምክንያቱም ከክርስቶስ ኢየሱስ ጋር ራሴን ሰቀልኩ እንዳለ ሐዋርያው ክርስትናን የጀመርነው ተሰቅለን ነው። ክርስትናን የጀመርነው ሞተን ነው። እግዚአብሔር ይርዳን በዚህ እውነት እንድንኖር። ሰው ሁሉ ለሚኖርበት ነገር ክርስቲያን መኖር አይፈቀድለትም። ይሄው ሐዋርያው ነገረን። ለኃጢአት እንደሞታችሁ ለጽድቅ ሕያዋን እንደተደረጋችሁ እኛ በዚህ ምድር ላይ የምንኖረው ሕያው ሆነን የምንመላለሰው ለጽድቅ ነው፣ ለትክክለኛ ኑሮ ማለት ነው። እግዚአብሔር በእኛ ሕይወት ውስጥ ሊያይ ለሚፈልገው ነገር በእኛ ሕይወት ውስጥ የሚታየው ይሄ በእኛ ሕይወት ውስጥ ያለው ነገር ለሌላቸው ምሳሌ እንድንሆን ሰዎች ለኃጢአት ለሞት ነው ለጽድቅ ሕያው ለተደረግነው ለኛ በእኛ ማንነት ውስጥ ከሚታየው የተነሳ ወደ ሕያው እግዚአብሔር ፊታቸውን ማዞር እንዲችሉ እሱን የረዳ እሷን ያገዘ ብለው የነሱን ሕይወት የለወጠ እግዚአብሔር ብለው ሰዎች ወደ እግዚአብሔር ፊታቸውን እንዲያዞሩ እንደዚህ እንደሆንን ልንቆጥር ያስፈልጋል። ቁጠሩ ነው የሚለን። ለኃጢአት እንደሞታችሁ ለእግዚአብሔር ደግሞ ሕያዋን እንደሆናችሁ ራሳችሁ ቁጠሩ። ለዚህ ነው የተጠራ ነው። ቁጥር 19 ላይ ምን ይለናል? ስለ ስጋችሁ ድካም እንደ ሰው ልማድ እላለሁ ይላል። ስጋ ይደክማል፣ ስጋ ይዝላል። እያንዳንዱ የሰውነታችን ክፍሎች ብልቶቻችን ምክንያቱም ይሄ ያልተዋጀ ማንነት ስለሆነ የዳነው በጸጋውም ስለሆነ ደግሞ በተስፋም ስለሆነ ስጋ ይደክማል። ግን ቅዱስ ጳውሎስ አንድ ነገር እንድናስብ ሁሉ ጊዜ እንዳንረሳ ያስታውሰናል። ስለ ስጋችሁ ድካም እንደ ሰው ልማድ እላለሁ ይላል። ሰው ስለሆነ የምንኖረው በሰው ዓለም ውስጥ ስለሆነ የምንኖረው በጨለማው ስልጣን በተያዘ ዓለም ውስጥ ስለሆነ እንደ ሰው ልማድ እላለሁ ይልና ብልቶቻችሁ አመጻ ሊያደርጉ ለርኩስነትና ለአመጻ ባሪያዎች አድርጋችሁ እንዳቀረባችሁ እንደዚሁ ብልቶቻችሁ ሊቀደሱ ለጽድቅ ባሪያዎች አድርጋችሁ አሁን አቅርቡ ይላል። አንድ ነገር እንዳንረሳ ቅድም መግቢያዬ ላይ እንዳልኳችሁ የዚህ መልእክት ዋናው ዓላማ ማስታወስ ነው ብያችኋለሁ። ምንድነው የምናስታውሰው? ምንድነው መርሳት የሌለብን? ትላንት ከክርስትና በፊት ለሆነ ነገር ባሪያ ነበርን። ለኃጢአት፣ ለሰይጣን፣ ለስጋ፣ ለደም ፈቃድና ሐሳብ ባሪያ ነበርን። ብልቶቻችን
መሻቶቻቸውን ሁሉ ያከናውኑ ነበር እንሰርቃለን እናመነዝራለን እናማለን እንሰደባለን እንቆጣለን በቃ ስጋ የሚያደርገውን ሁሉ እናደርጋለን ባሮች ነበርን አሁን ደግሞ ባሪያዎች ነን አሁንም ባሪያ ነን ወገኖቼ ክርስቲያን ጌታ ነው እንጂ የቀየረው ጌታ ነው እንጂ የለወጠው ባርነቱ አልተለወጠም ትላንት የኃጢአት ባሪያ ነበርን ለማ ለሰይጣን አሁን ደግሞ የጽድቅ ባሪያዎች ተደርገናል ለማ ለክርስቶስ ግን ባሪያ ነን ስለዚህ በእነዚህ ብልቶቻችን ትላንት ኃጢአትን ስንለማመድ ስንሰራ ስናደርግ እንደኖርን ባለመርሳት አሁን ደግሞ በበቀል በእግዚአብሔር ኃይል በጸጋው ምህረት እግዚአብሔርን ለማክበር ኑሯችን የሰማዩን መንግስት ሕይወት የሚመጥን እንዲሆን ለእግዚአብሔር ባሮች የተደረግንኛ በዚሁ ብልቶቻችን ለጽድቅ ስራ እንድንኖር ምክንያቱም እነዛ ተገድለው እነዚህ ሕያዋን እንዲሆኑ ስለተደረግን ጌታ ያግዘን ቤተሰቦች ጌታ ይርዳን ስለዚህ የተወደዳችሁ የእግዚአብሔር ቤተሰቦች እግዚአብሔር ለዚህ ጠርቶናል እግዚአብሔር ለዚህ መርጦናል መንግስት አለን የሚመጣ መንግስት ሁሉ ጊዜ እንደምንለው የምናገለግለው ተስፋ የምናደርገው የናዝሬቱ ጌታ ኢየሱስ መንግስት ይዞ ይመጣል መንግስት ይዞ ሲመጣ በዛ መንግስት አብረነው ልንከብር ልንነግስ ነገስታቶች ልንደረግ ተስፋ ተገብቶልናል ስለዚህ ለዛ መንግስት የሚመጥን ሕይወት የምንኖረው እዚህኛው መንግስት ላይ ነው ኃጢአትን እየኮነንን በደልን እየኮነንን በብልቶቻችን የአመጻ ሥራ እንዳይከናወን ማንነታችንን ለሕያው እግዚአብሔር በፍቅር ያስገዛን ግዴላችሁም የዚህኛው ዓለም ኑሮ ኮንትራት ነው ጊዜያዊ ነው የሆነ ቀን ይደመደማል የሆነ ቀን ይዘጋል የሆነ ቀን ወደማንመለስበት እንሄዳለን እኛም ክርስቲያኖች ሌላው እንደሚሞት እንሞታለን ግን የሚቀጥል ሕይወት አለን የሚገለጥ መንግስት አለን የምንናፍቀው መድኃኒት አለን ወርሶ ሊያወርሰን ነግሶ ሊያነግሰን ቀን የቀጠረ አለን ኢየሱስ ይባላል የእግዚአብሔር ልጅ ይሄን የኢየሱስን መንግስት ይሄን የአባታችንን መንግስት እየተጠባበቅን በዚህ ምድር ላይ መንግስታችንን የሚመጥን ሕይወት በጽድቅ በቅድስና ልንኖር ያስፈልጋል የእግዚአብሔር ጸጋ ይርዳን ምህረቱ ያግዘን ወገኖቼ ስጋችን በደከመበት ነገር ወደ ጸጋው ዙፋን በእምነት በርከክ ብለን ቀርበን እናልቅስ የሚረዳን ጸጋ ከኛ ጋር አለ ስጋ አይችልም ይታወቃል ግን የሚያስችል ጸጋ አለ በእኛ ውስጥ ብልቶቻችን ዛሬም አመጻ ማድረግ ይፈልጋሉ ግን ጸጋ አለ የሚያበረታ ጸጋ ለቅድስና እንድንኖር የሚገፋ ጸጋ አለ የእግዚአብሔር ጸጋ በአምላካችን በጌታ በኢየሱስ ስም በአምላካችን መንፈስ እንዳለ ጳውሎስ መንፈሱ በእኛ አለ ጌታ መንፈስ ቅዱስ ከኛ ጋር አለ የሚወቅሰን የሚገስጸን ጤናማ ያልሆነ መስመሩ ስንገባ ተው ተይ የሚለን ስለዚህ በቤታችን በስራችን በኑሯችን በዚህ ምድር ላይ በሚኖረን ከሰዎች ጋር በመንነካካበት በየትኛውም ጉዳይ ላይ ወገኖቼ የሰማዩን መንግስት የሚመጥን ሕይወት ልንኖርና ሰዎች ይሄን ማንነታችንን አይተው ጌታ ኢየሱስ በማቴዎስ ወንጌል ምዕራፍ 5 ላይ እንደነገረን ብርሃናችሁ በሰው ሁሉ ፊት ይብራ ሰዎች የናንተን ሕይወት አይተው በሰማይ ያለ አባታችሁን ያከብሩት ዘንድ እንዳለ እንደዚህ ይሁንልን ቤተሰቦች ለመንግስቱ የሚመጥን ሕይወት ለተጠራንበት ጥሪ የሚመጥን ሕይወት ለዳንበት እውነት የሚመጥን ሕይወት ኖረን ከጌታ ጋር በመንግስቱ ለዘላለም እንድንገኝ ጸጋው በነገር ሁሉ ይርዳን ያስተማረን የመከረን በዚህ ሰዓት በቃሉ ሕይወታችንን እንድናይ ያገዘን እግዚአብሔር ክብር ለሱ ይሁን በጌታ በኢየሱስ ክርስቶስ ስም አሜን